አረ ጉድ ፈላ! አረ ጉድ ፈላ! እዚህ ጋር ደግሞ ሌላ ትኩሳት ማለት አሁን ነው። ኪራና ቤቲ እየተጫወቱ እያለ ከዛም አልፎ ደግሞ ሊሳሳሙ ሲሉ ጽናት ደረሰችባቸው። ባየችም ሰዓት በጣም ተደናገጠች፣ አዘነች፣ ደም እንባም አለቀሰች። ያሳዝናል። የጽናት መከራው እንደቀጠለ ነው፣ ስቃይዋም እንደቀጠለ ነው። በባለፈው አባትየው መጥቶ እንደዚህ አይነት ነገር እንዳታደርግ ልጄ ብለው ቢያስጠነቅቁትም ሀደራ የጽናትን ሀደራ ቢሰጡትም ነገር ግን እንደምናየው በድጋሚም ከቤቲ ጋር አብረው ሲሳሳሙ ጽናት ደረሰችባቸው። ያሳዝናል። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ቀጣዩን ፓርት ነው ይዤ የመጣሁትኝ። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አዳዲስ መረጃ አዳዲስ ቪዲዮዎች ወደ እናንተ እንዲደርሱ የደውል ምልክቷን በመብራት እንዲሁም ተቀላቀሉ ማለት ነው። ሁላችንም እንደምናውቀው የጽናት መከራ እንደቀጠለ ነው፣ ስቃያም እንደቀጠለ ነው። ብቻ መጨረሻቸውን ያሳምርላቸው ነው ማለት ነው። ተለያዩ ለማለትም ይከብዳል። እውነተኛ ፍቅር በልባቸው አለ። ነገር ግን ኪራ እያደረገው ያለው ነገር ትንሽ ከበድ ይላል እንጂ እና ኪራ እያደረገው ያለው ነገር ይከብዳል። ጽናትም ደግሞ እሱን ትታ ከእሱ ተለይታ መኖር አትችልም። አንዴም አፍቅረዋለች፣ በሱ ፍቅር እየተሰቃየች ነው። ሁሌም በተደጋጋሚ ችግርም ስቃይም እየደረሰባት ይገኛል እና በጣም ከባድ ነው። በጣም ከባድ ነው በነገራችን ላይ ቀጥታ ለሰኒና ለምሩም ስትናገር ቤትሽን እኮ 10 ጊዜ አፍርሰሽ 10 ጊዜ መስራት የምትቺ ጀግና ሴት እኮ ነሽ። ስለዚህ በማይረባ ነገርማ ትዳርሽ መበተን የለብሽም ሲሏትም አይ በቃ ትቼ ክፍለ ሀገር መሄድ አለብኝ፣ ቀጥታ ምስኪኑ አባቴ ጋር እጅ ዘርፍ ይቀመጣለው፣ ምንም እኮ ማድረግ አልችልም ካሁን በኋላ በእኔ ትዕዛዝም ኪራ የሚገዛ አይነትም አይደለም። ስለዚህ አሁንስ አቃተኝ ደከመኝ ስትል እንዴ ጽናት እብድ ነሽ እንዴ አንቺ? ምን አስበሽ ነው ቤትሽን በትነሽ ገና ለገና ይሄዳለሁ የምትይው? እንዴ አብድሻል እንዴ? ምን ሆነሽ ነው? ኧረ እባክሽ እንደዚህ አትሁኚ፣ እንደዚህማ መሆን የለብሽም አሏት። ከዛ ሰኒም አይዞሽ ምንም ማድረግ አይቻልም፣ ቤት የመጀመሪያው ፍቅረኛውና ኤክሱ እንደሆነች ታውቂያለሽ። ነገር ግን በስተመጨረሻ እናንተ ተፋቅራችሁ ላይፋችሁን እያሳለፋችሁ ነው ይሄ ነገር የተፈጠረው እና ሁሉም ነገር እንደሚስተካከል ተስፋ አድርጊ። እኔ አንቺም ብሆን ጭንቅላቷን ይዤ ነው መንቅሬ ማስወጣት አለቻት። እኔ አንቺም ብሆን ጭንቅላቷን ይዤ ነው መንቅሬ ማስወጣት፣ አንቺ እንደውም ትዕግስተኛ ነሽ፣ እኔ ብሆን ለደቂቃ ልታገሳትም ስትል እኔን ምን አድርጌ ነው የምትሉኝ? እኔ እኮ የሚስትነት ኃላፊነትም የለኝም፣ እዚህ ቤት ዝም ብዬ ነው የምኖረው ትላለች። ያሳዝናል። ማን? ጽናት ማለት ነው። እኔ እኮ እዚህ ቤት የሚስትነት ኃላፊነት ራሱ የለኝም፣ እኔ ዝም ብዬ ነው የምኖረው እያለች ስትናገር፣ ከዛን አይ እንደዚህማ አትበይ ራስሽን፣ አንድ ቀን እኮ ይስተካከል ይሆናል፣ ተስፋ አትቁረጪ አለቻት። ማን? ምሩዬ ማለት ነው። ከዛ ሰኒም እንደዛ ስትላት እሺ አለች። ሰኒና እንትና ማለት ነው ኒና ደግሞ ተደባደቡ። ሲደባደቡ ክብሮም መጥቶ ገላገላቸው። ነገር ግን ክብሮምም እኔም ብጨምርልሽ አልጠላም፣ አንቺ ስነስርዓት የሌለሽ ስነስርዓት አልባነሽ አላት። እንዴ ምን ባደርግ ነው እንደዛ የምትለኝ? ምን አደረግኩኝ ስትለውም እንዴት እንደዚህ አይነት ነገር ታደርጊያለሽ? እኔና እሷን ለመለያየት በጣም ብዙ ጥረሻል፣ ነገር ግን መቼም አይሳካልሽም አላት። ኧረ ክብሮም እኔ እንደዚህ መቼም አስቤም አላቅም። እንዴ ምን አስበክ ነው አንተ ደግሞ እንደዛ የምትለኝ? ኧረ በፍጹም እኔ ጭራሽ እኔ እንደዚህ አይነት ነገር ማስብ ሰውም አይደለውም ስትል በጣም እንጂ በጣም ብዙ ነገር አስበሻል፣ ግን አልተሳካልሽም፣ እኔም በጨመርኩልሻል እና በጣም ፌንት ነቅሎ ስለነበር እዛው ቦታ ላይ ጥሏት ሄደ። ጥሏት ከሄደ በኋላ በድጋሚ መጣችና ክላሷ ገብታ ጸጉሯን በመሬት ስትጎትት ጽናትና ኪራ ደርሰው ገላገሏቸው ማለት ነው። አሁን ላይ በቃ እኔ እንጃ የጽናት ድራማ ላይ እየተካሄደ ያለው ነገር በቃ መደባደብ፣ መጣላት ከባድ ነው። ከዛ ምርዬ ጽናትን መክራ ከሄደች በኋላ ለማርገዝ የሆነ ነገር ሽንት ቤት ሻወር ቤት ማለት ነው ገብታ
እንትን መርፌውን ነው ስትነቅል አገኛት። ማን ያገኛት? አዎ ናሆም ያገኛት። ምን እየሰራሽ ነው? ምንድን ነው እሱ? እኔ ምን ብበድልሽ ነው? እኔ እንደዚህ ለአንቺ እያልኩኝ እኔ እንደዚህ ስሆን አንቺ እንዴት እንዴት አደርጊያለሽ? ለምን ግን ምን ብበድልሽ? አረ ወይኔ በስማም ሊበላት፣ በቃ ሊበላት ተነሳ። አረ ናሆሜ ተረጋጋ። አረ እኔ ምንም አላደረግኩም። አረ ናሆሜ ምን አስበክ ነው? ግን ለምንድን ነው እንደዚህ የምትጮኸው? ምናምን ብትለው መስሚያው ጥጥ። በቃ ምን ልበላችሁ ናሆሜ መስሚያው ጥጥ። እኔ ሰራተኛውን ላቀጥራለሁ፣ በፍጹም ምንም እንዳትነኪ፣ ምንም እንዳትሰሪ ባልኩሽና ከጎንሽ በሆንኩልሽ አንቺ እኔን በምንም አትቆጥርኝም አይደል? ግን ለምንድን ነው እንደዚህ አይነት የምታደርጊው? ግን ለምን አስፈለገ እንዴ? ከህይወትሽ እኮ አይበልጥም። እኔ ልጅ እኮ ጠልቻ አይደለም። ግን ለምን አንቺ ነገ አንድ ነገር ብትሆኝብኝስ? ለምንድን ነው ግን ምሩ ለእኔ ስም አታስቢው እንዴ? ለምን? የምር አሳዘነኝ። በነገራችን ላይ እነሱ ፍቅር ደስ የሚል ፍቅር ነው። በነገራችን ላይ በጣም ምርጥ ፍቅር ነው በመካከላቸው ያለው ማለት ነው። እና በመካከላቸው ያለው ፍቅር በጣም የሚያስቀናና ምርጥ ፍቅር ነው። ግን ምሩዬ ይህንን የምታደርገው የናሆሜን ቤተሰብ ለማስደሰት ነው። እሺ ናሆሜ እንደዚህ አታደርግ የምትለኝ ከሆነ እኔ ላይ የምትጮው ከሆነ እውነታውን ለቤተሰቦች እንንገር ብልህም አንተም አትናገርም። ቤተሰቦች ነጋ ጠባ እየደወሉ ለምንድነው የማትወልዱት? ለምንድነው እንደዚህ የማትሆኑት? ይላሉ። እና ታዲያ እኔ ምን ማድረግ ነበረብኝ? ለእኔም አታስብልኝም እንዴ? እኔ አሁንስ እንደው ከበደኝ፣ ምን ማድረግ አለብኝ አለችው። ከዛም እሱም አያሳስብሽ፣ እኔ እኮ ነገርኩሽ። ለምንድን ነው የማትረጂኝ? ለምንድን ነው የማሰሚኝ? እኔ እኮ አንቺ ለእኔ ከምንም በላይ ነሽ። ስለዚህ ልጅም እኮ በእግዚአብሔር ፍቃድ እኮ ነው። ስለዚህ አንቺ እንደዚህ አቱኝ እባክሽን ምሩዬ፣ አለበለዚያ ከፊት ዞር በያላት ማለት ነው። ከዛ እሺ በቃ እሺ ይቅርታ አለች እና ከፊቱ ዞር አለች። ከፊቱ ዞር ካለች በኋላ ያለውን እውነታ ቀጥታ ሄዳ ለምሩ እዛ ምሩዬ ቀጥታ ሄዳ ለማን ነው የምትናገረው? ለሰኒና ለጽናት እውነታውን ተናገረች። ምን ሆነች ነው ልክ አይደለሽም ሲሏት ለማርገዝ ፈልጌ መርፌውን ስነቅል ናሆሜ አገኘኝ ሻወር ክፍል ስትል፣ እንዴት እንደዚህ ታደርጊያለሽ? በጣም እንደሚያመሽ እያወቅሽ ባለፈው እኮ ከሞት አፋፍ ነው የተረፍሽው። በዛን ሰዓት ደም ራሱ ላንቺ ከደምሽ ጋር የሚመሳሰል ጠፍቶ በስንት ስቃይ ነው በስተመጨረሻ ቅዱስን የሰጠሽ። ስለዚህ በጣም እኮ እያምሻል አንቺ። ስለዚህ አዙሮም ይጥልሻል፣ ያፍንሻል። እንደዚህ እየሆንሽ እንዴት ነው ማርገዝ የምትችው? ዶክተሮቹ ደግሞ በሽታም ስላለብሽ ስለሚያምሽ፣ የልብ ድካም ስላለብሽ፣ የልብ ህመምም ስላለብሽ እኮ ማርገዝ እንደማትሽ ነግረውሻል። ማርገዙን ብታደርጊም በኋላ ላይ ልትወልጂ ስትይ ከህመሙ ጋር ሊከብድሽ ይችላል ብለው እኮ ነግረውሽ ነበረ። ስለዚህ ሁሉም ነገር በፈጣሪ ፍቃድ ነው የሚሆነው። አንቺም ናሆሜን አታናጂው፣ እንደዚህ አይነት ነገር ሁለተኛ ምሮ አታድርጊ ብላ ጽናትና እንዲሁም ሰኒም ነገሯት። ከዛን እሺ እኔ ምን ላድርግ? ምን ልሁን? እሺ አማራጭ አጣው። እውነታውን እንንገረው ብዬ ናሆሜን ብጠይቀውም እሱም ዝም ጭጭን ያለው። እውነታውን እኮ እነሱ ቢሰሙ እኔም ተረጋግቼ እቀመጣለሁ። አሁን ላይ ለእኔም ስቃይና ጭንቅ ነው የሆነው። በቃ ነጋ ጠባ ሲደውሉ አረገዘች ወይ? ነጋ ጠባ ይደውላሉ ቤተሰቦቹ አትወልድም ወይ? ነጋ ጠባ ይደውላሉ እንዴት ናት ሚስትክ አታስብም ወይ ለመውለድ ይላሉ። እውነታውን እኮ እኔም እሱም ብንናገር እኔ በጣም ደስ ሲለኝ ነበረ። ነገር ግን እሱ መናገር አይፈልግም። እሱ ለእኔ ያዝኖልኝ ነው ይገባኛል። ግን ቢሆንም እውነታው እነሱ አውቀው እኛም ህይወታችን ላይፋችንን ተደስተን ብንቀጥለው ጥሩ ነው አለች። ለዛውም ተንበርክኮ ነው ቀለበት ያደረገልኝ። በጣም ነው የሚወደኝ፣ ብዙ ነገር ያደርግልኛል። ስራ ራሱ እንድስራ የወደቀ ጣሳ እንዳነሳም አይፈልግም። በጣም ለኔ ያስብልኛል። ግን ምን ላድርግ? አማራጭ ሳጣ ነው ይሄንን ለማድረግ የወሰንኩት። ግን ምን ያደርጋል አየኝ፣ ተያዝኩኝ አለች። ከዛም በኋላ በእኔ ምክንያት ናሆሜ ተናደደ። እኔም በጣም አዘንኩኝ። ምን ማድረግ እንዳለብኝ አላቅም አለች። በስተመጨረሻም ከዛን ችግር የለውም ሁሉም ነገር ይስተካከላል፣ አይዞሽ ሁሉም ነገር የሚስተካከል ነገር ነው አሏት። ሰኒና ጽናት ማለት ነው። ወይኔ ግን እኔ በጣም ነው
ዛሬ ከፋኝ አለች። ለምን ሲሏት እንዴ ናሆሜ እኮ በእኔ ምክንያት አዝኗል፣ በእኔ ምክንያት አሳዘንኩት፣ በጣም አዘነብኝ፣ ምን መሆን ያለብኝ አለች። በቃ ችግር የለውም ናሆም እኮ በጣም ስለሚያስብልሽና ስለሚያዝንልሽ እኮ ነው። በጣም ያስብልሻል፣ በጣም ያዝንልሻል እኮ ምሩዬ አሏት። ሊያረጓጓትም ቢሞክሩም በጣም ተበሳጭታለች፣ በጣም ተናዳለች። ምክንያቱም ባደረገችው ስራ ናሆም አይቷታል፣ ስለታየች እሱም ስለተናደደ ነው የከፋት። እናም ይቅርታ ጠይቀው ይቅርታ ራሱ ጠይቀ ከፊት የዞር በይልኝ ብሎ ሲያመናጭቃትም ደንግጣ ከፊቱ ዞር ነው ያለችው። ያለውን እውነታ ለጓደኞቿ ብትነግርም እነሱም ጽናትና ምሩ ልክ አልሰራሽም አሏት ማለት ነው። እስኪ ከጽናት ድራማ ምን ተማራችሁ? እንደተለመደ አስተያየታችሁን በኮሜንት አስቀምጡ። ለዛሬ ይዤ የመጣሁት ቪዲዮ ይሄን ይመስላል። ያው የኪራ ነገር እንደቀጠለ ነው። ጽናት ብቻ ትዕግስቷ በጣም ከባድ ነው። ይሄን ይመስላል። አመሰግናለሁ። ባይ ባይ።